ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናል ቤተሰቦች ዛሬ እንግዲህ ወደ 22 አካባቢ ተመልሰን መጥተናል። እንግዲህ ይህ አካባቢ በጣም በፈጣን ሁኔታ እየተሰራ ነው የሚገኘው። እንግዲህ ካለፈው ሳምንት አካባቢ መጥቼ ነበረ። ዛሬ ወደ ተመልሼ ስመጣ በጣም በሚያስገርም ፍጥነት እንግዲህ አስፋልቱ ተነጥፎ ነው ያገኘሁት። በጣም የሚያስገርም ፍጥነት ነው። እንግዲህ እንደምትመለከቱት እንግዲህ ከአስፋልት ውጪም ሙሉ የስማርት ፖሎቹ ተከላም ተጠናቋል። እንግዲህ አሁን የሚቀረው የእግረኛ መንገድ እና የሳይክል መንገዱ ነው። እሱም እንግዲህ ይሄኛው ከተጠናቀቀ በኋላ የሚሰራ ነው የሚሆነው። በእርግጥ አንዳንድ የኔትወርክ ቀበራና የቴሌኮም መስመሮችም የውሃ መስመሮችም ሊቀሩት ይችላሉ በእግረኛ መንገዱ ሳይድ ማለት ነው። እሱ እንደተጠናቀቀ እንግዲህ እሱም ወደዛው የሚሰራ ነው የሚሆነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የቤተሰባችን አባል መሆናችሁ እንዳትረሱ። እንዲሁም ቪዲዮ ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን የበኩላችንን አጋርነታችንን እናሳይ። የዛሬ ጉብኝታችን እንግዲህ የጀመርነው ከአደይ አበባ ስቴዲየም ጫፍ ነው። ከሱ ተነስተን ቀጥታ ወደ 22 እንግዲህ እየተሰራ ያለው የኮሊደር እና የአስፋልት ንጣፉን እየተመለከትን እስከ 22 ማዞሪያ ጎላጉል ድረስ አብረን እንጓዛለን። ከዛም መለስ ብለን ደግሞ ከቦሌ መድኃኔዓለም እዚሁ አደይ አበባ ስቴዲየም አካባቢ ያለውንም ተመልክተን ነው የዛሬ ጉዟችን የምናጠናቀቀው። እንግዲህ እስከ መጨረሻው አብራችሁን ቆዩ። በጣም ብዙ ለውጦች ስላሉት ቦታው ላይ እንግዲህ ትወዱታላችሁ ብዬ አስባለሁ። ቪዲዮን እስከ መጨረሻው አብራችሁን ቆዩ። እንግዲህ ይሄን አካባቢ ከዚህ ቀደም የምታውቁት ሰዎች ካላችሁ በእርግጠኝነት ብዙ ሰው ያውቀዋል። በጣም ሴንተር የሆነ ቦታ ነበረ ለብዙ ነገር። በተለይ ደግሞ ይሄ ቡቲኮች እና የተለያዩ የገበያ ማዕከሎች እዚህ አካባቢ ስለሚኖሩ በጣም ታዋቂ ሰፈር ነበረ እና እንግዲህ እንደምታስታውሱት ይሄ ቦታ መንገዱ በጣም ጠባብ ነበረ። እንደገና የድሮ አስፋልትም ስለነበረ እሱም ፈራርሶ ተቆፋፍሮ ብዙም ለትራንስፖርት ምቹ ያልነበር ነበር። እንግዲህ ከ22 እስከ ቦሌ መድኃኔዓለም ድረስ ያለው ማለት ነው። አሁን ደግሞ እንደምትመለከቱት እንግዲህ በጣም ስማርት የሆነ ኮሊደር ነው የተሰራው። ስፋቱ እንደምትመለከቱት ነው፣ ወደ 60 ሜትር የሚረዝም ነው። እንግዲህ በሁለቱ መስመር ወደ ላይም ወደ ታችን በሚመጣ አራት ሌን ነው የሚኖረው። ከሱም በተጨማሪ እንግዲህ የእግረኛ መንገዱም እና የሳይክል መንገዱ አንድ ላይ እስከ 10 ሜትር የሚሰፋ ነው በሁለቱም ሳይድ ማለት ነው። እና እጅግ በጣም ዘመናዊ የሆነ መንገድ ነው እየተሰራ የሚገኘው። እንግዲህ ከዚህ ቀደም እንደምታውቁትም እነዚህ ቦታዎች ላይ ብዙም ህንጻ አልነበረም። አብዛኛዎቹ ይሄ ኖርማል ቤቶች ናቸው እና ከዚህ ኮሊደር ስታንዳርድ ጋር ስለማይሄዱ አብዛኛዎቹ እንዲፈርሱ ተደርገው እንግዲህ ደረጃቸውን የጠበቁ እጅግ ዘመናዊ የሆኑ ብዙ ህንጻዎች እየተሰሩ ነው የሚገኙ አሁን ላይ። እንግዲህ አብዛኛዎቹ ተጠናቀዋል። ይሄ በስተግራ በኩል የምንመለከታቸው እንግዲህ አብዛኛዎቹ የተጠናቀቁ ህንጻ ናቸው። እዚህ እንግዲህ ሃይሬዝ ህንጻ የሚባሉ ናቸው። ይሄ በስተቀኝ በኩል የምንመለከተው ደግሞ ገና በመሰራት ላይ የሚገኙ ናቸው። እንግዲህ እንደዚህ አይነት ህንጻዎች በዚህ መንገድ ላይ ብቻ ከ200 በላይ ነው ያሉት፣ በመሰራት ላይ ያሉትም የተጠናቀቁትንም ጨምሮ ማለት ነው። እንግዲህ ይሄ አካባቢ ሲያልቅ ምን አይነት ውበት ሊኖረው እንደሚችል ከወዲሁ መገመት ይቻላል። እንደምታስታውሱት እንግዲህ ከቦሌ መድኃኔዓለም እስከ አትላስ ያለው መንገድ እንዲሁ በጣም አዳዲስ የሆኑ ህንጻዎች ተገንብተውበታል እና በጣም የሚያማምሩ ናቸው። በዛ በኩል ሲያልፍ በተለይ ደግሞ መሸት ሲል ህንጻዎቹ ሲበሩ ምናምን ያለው ቫይብ የሆነ ዩሮፕ ሀገር ውስጥ ወይም ደግሞ ዱባይ ውስጥ ያለ አይነት ስሜት ነው የሚሰማው። እና እንግዲህ ይሄ መንገድ ሲጠናቀቅ የዛ አይነት ውበት እንደሚኖረው ከወዲሁ ያስታውቃል። ከዚሁ ከኮሊደር ልማቱ ወይም ከመንገድ ስራው ጋር ተያይዞም እንዲሁ የፓርኪንግ ችግር እንዳይኖር ከ2000 በላይ ፓርኪንግ ስፔሶች ይኖራሉ በዚሁ መንገድ ላይ ማለት ነው። ከ1100 በላይ የሚሆኑት ከህንፃዎቹ ጋር ተያይዘው የሚሰሩ አንደርግራውንድ ላይ የፓርኪንግ ቦታዎች ሲኖሩ እንዲሁም ደግሞ እስከ 900 የሚሆኑ ደግሞ ማቆም የሚችል በዚሁ ክፍት ቦታዎች ይኖራሉ ማለት ነው ለፓርኪንግ ተብለው የሚዘጋጁ።
እነዚህም ደግሞ የኤሌክትሪክ መኪና ቻርጅ ማድረጊያንም የሚያካትቱ ናቸው። ስለዚህ በዚህ መስመር ላይ ብቻ በአንዴ እስከ 2000 መኪኖችን ማቆም የሚያስችል ካፓሲቲ ያለው ማለት ነው። እንግዲህ ይሄ የኮሊደር ልማት ለየት የሚያደርገው ከሌሎቹ ኖሎን ወይም ሰልፍ ሪላያንስ የተባለ ፕሮጀክት ነው። ምንም አይነት ብድር የሌለበት በከተማው በራሱ ወጪ እየተገነባ ያለ በጣም የሚያምር የኮሊደር ፕሮጀክት ነው። እንግዲህ ይህም እንግዲህ ከቦሌ ሩዋንዳ ወይም ጀነራል ሰዓረ አደባባይ ወይም ስትሬት ተነስቶ እስከ ቺቺኒያ የሚሄደውን እንዲሁም ከቦሌ መድኃኔዓለም ወደ ሞይንኮ የሚሄደውም የኮሪደር ፕሮጀክቶች ከዚሁ ጋር አንድ ላይ እየተሰሩ ነው የሚገኙት። እንግዲህ የቦሌ መድኃኔዓለም እስከ ሞይንኮ የሚገኘው የኮሪደር ልማት እንዲሁ እየተጠናቀቀ ነው የሚገኘው። ባለፈው ላይ የአስፋልት ንጣፍ አሳይቻችሁ ነበረ፣ ባለፈው ሲሰራ የነበረው እንግዲህ እሱም ኦልሞስት ወደ መጠናቀቁ ነው። እሱንም በቅርቡ የማሳያችሁ ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁ በየቀኑ በምንለቃቸው የወኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያለው አዳዲስ ፕሮጀክቶችን እንዲሁም አዳዲስ ገጽታዎችን የምናስጎበኛችሁ ነው የሚሆነው። እንዲሁም ቪዲዮ ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን የበኩላችሁን አጋርነታችሁን አሳዩን። ጉብኝታችንን እንግዲህ የምንቀጥል ለሚሆነው አሁን ላይ ወደ 22 ማዞሪያ እየተጠጋን የምንገኘው። እንግዲህ የአስፋልት ንጣፉ ከአደይ አበባ ጫፍ ነው የተጀመረው። እንግዲህ እዚህ አካባቢ ገና አልደረሱም። በአንድ በሁለት ቀን ግን እስከ ጫፍ እስከ 22 ማዞሪያ ያጠናቅቁታል ብዬ አስባለሁ። ኦልሞስት ይሄ መንገዱ ተዘጋጅቶ አልቋል። ያው የመኪኖቹ መጥተው እንግዲህ እዚህ ጋር መስራት ነው የሚቀራቸው ማለት ነው። እንግዲህ ይሄን እስከ 22 ማዞሪያ ከጨረስን በኋላ እንደነገርኳችሁ ወደ አደይ አበባ ስቴዲየም አካባቢ ተመልሰን ዙሪያው ምን ይመስላል የሚለውን እንመለከታለን። እንግዲህ አደይ አበባ ስቴዲየም ከቅርብ ጊዜ ወዲህ በጣም የሚያስገርም ለውጥ እያሳየን የሚገኘው ምናልባት ቀደም ብዬ ነግሬያችሁም ነበረ፣ የወንበርና የጣሪያ ገጠማውም ተጀምሯል። እንግዲህ ብዙ ተመልካቾቼ በደጋግማቸው ተጠይቁኝ የነበረው ይሄ ነው። ጣሪያ ገጠማው መች ነው የሚጀመረው፣ የወንበር ገጠማው መች ነው የሚጀመረው የሚለውን ደጋግማችሁ ጠይቃችሁ ነበረ። እንግዲህ አሁን ላይ ተጀምሮ እንግዲህ እየተሰራ ነው የሚገኘው። እሱም ከሱ በተጨማሪም እንግዲህ አጥሮቹና አዳዲስ በሮችም ተሰርተዋል። በሩም በእርግጥ አሁን የምንመለከት ነው የሚሆነው። ይህን ከጨረስን በኋላ የውስጠኛውን ፓርት ደግሞ በሌላ ጊዜ ውስጥ ገብቼ የወንበሩና የጣሪያ ገጠማው ምን ይመስላል የሚለውን አሳያቸዋለሁ። እንግዲህ እስከ መጨረሻው አብራችሁን ቆዩ። በተለይ ወደ አደይ አበባ ስቴዲየም አካባቢ ያለው ብዙ ለውጦች ስላሉት እሱንም ልትመለከቱ ስል እጋብዛችኋለሁ። ለቻናላችን አዳዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትዘነጉ። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን አጋርነታችንን እናሳይ። መልካም ጉብኝት ይሁንላችሁ።
जामरा जरूर लेकर वायो आता